ነገ ዓለምን በመዳፉ የጨበጠ የፈጠረን ጌታችን አምላካችን መድኃኔ ዓለም ኢየሱስ ክርስቶስ ነው። ጌታችንና አምላካችን መድኃኔ ዓለም ኢየሱስ ክርስቶስ በተለያዩ የቅዱሳት መጻሕፍት ላይ ምን አለ መሰላችሁ? አዎ በመጽሐፍ ቅዱስ ላይ በእኔ ያመነ እኔ የማደርገውን ያደርጋል፣ እኔ ከማደርገው በላይም ያደርጋል አለ። በሌሎች ቅዱሳት መጻሕፍት ላይ ማለትም በድርሳነ ማህያዊ፣ በድርሳነ መድኃኔ ዓለም፣ በገድለ አቡነ መብዓ ጽዮን፣ በገድለ አቡነ እስትንፋሰ ክርስቶስ ላይ ደግሞ ምን አለ መሰላችሁ? የሞቴን መታሰቢያ አቅሙ በፈቀደው መልኩ የሚያደርግ ሰው በሙሉ እኔ የማደርገውን እኔ የምፈጽመውን ይፈጽማል አለ። አዎ የኔን የሞቴን መታሰቢያ የሚያደርግ ሰው ነፍሳትን ከሲኦል ያወጣል፣ በእኔም ዘንድ ባለሟልነትን ያገኛል አለ። አዎ ወዳጆቹም ከመላእክት ቅዱስ ሚካኤልና ቅዱስ ገብርኤል፣ ከጻድቃን አቡነ ገብረ መንፈስ ቅዱስና አቡነ ተክለ ሃይማኖት፣ ከሰማዕታት ደግሞ መጥምቀ መለኮት ቅዱስ ዮሐንስና ቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ ናቸው አለ። እሺ ሌላው ነገር ይቆየንና ለመሆኑ ድርሳነ ማህያዊ የሚለውን መጽሐፍ ታውቁታላችሁ? ድርሳነ ማህያዊ አዎ ሦስቱ ደናግላን አንስት ቤርዜዲ፣ ሜልቴዳና ኤልሳቤጥ የሚባሉ ቅዱሳን ደናግላን ከ36ቱ ቅዱሳን አንስት የሆኑት ቅዱሳን ደናግላን የጌታችንና የአምላካችን የመድኃኔ ዓለም የኢየሱስ ክርስቶስን ስቃይና መከራ መንፈስ ቅዱስ በገለጸላቸው ልክ የደረሱትና የጻፉት አስደናቂ መጽሐፍ ነው። ታዲያ በዚህ ድርሳነ ማህያዊ በሚል መጽሐፍ መግቢያው ላይ ምን ይላል መሰላቸው? ይህንን ድርሳነ ማህያዊን በእየወሩ ማለትም በ27 በእየወሩ የሚያነበው ሰው አለ ክብሩ ወይም ደግሞ ቁጥሩ ክፍሉ ከፈያታዊ ዘየማን ማለትም በቀኝ በኩል እንደተሰቀለ ወንበዴ ይሆንለታል አለ። በእየቀኑ የሚያነበው ሰው ያም ባይሆን ደግሞ ሮብና አርብን እያሰበ የጌታችንን ይህንን ድርሳነ ማህያዊ የተባለውን መጽሐፍ የሚያነብ ሰው ደግሞ ክፍሉ ጌታችንና አምላካችን መድኃኔ ዓለም ኢየሱስ ክርስቶስን ገንዘው ከቀበሩት ከዮሴፍና ከኒቆዲሞስ ጋር ከነሱ ጋር ነው አለ። እጅግ በጣም ይገርማል። በቀን 7 ጊዜ ድርሳነ ማህያዊን የሚጸልይ የሚያነብ ሰው ደግሞ ክፍሉ ክብሩ ቁጥሩ ከቅዱስ ዮሐንስ ወልደ ነጎድጓድ ጋር ነው አለ። እጅግ በጣም አይገርማችሁም? እንግዲህ ሁላችሁም እንደምታውቁት የአብይ ጾም የፋሲካ ጾም የካቲት 9 ይገባል። ታዲያ ከየካቲት 9 ጀምሮ ድርሳነ ማህያዊን እያነበባችሁ የአብይ ጾምን ብንጾም ምን ይመስላችኋል? አዎ በዚህ በአብይ ጾም እጅግ በጣም ብዙ ቪዲዮዎችን እንሰራለን ብዬ አስባለሁ። ነገር ግን ድርሳነ ማህያዊን ካሁኑ ቀድማችሁ ገዝታችሁ መዘጋጀት እንዳለባችሁ ግን ይሰማኛል። አዎ ድርሳነ ማህያዊን ብቻ ሳይሆን የጌታችንን መከራና ስቃይ ሕማማቱን የሚያወሳ መጽሐፍ ገዝቶ ማንበብ መጸለይ ምን ያህል ዋጋ እንደሚያሰጥ በዚሁ በድርሳነ ማህያዊ መጽሐፍ ላይ ተጠቅሷል። ታዲያ በመጸለይና በማንበብ ብቻ የፈያታዊ ዘየማንን የቅዱስ ኒቆዲሞስና የቅዱስ ዮሴፍን የቅዱስ ዮሐንስ ወልደ ነጎድጓድን ክብርና ጸጋ የምናገኝ ከሆነ በዚህ በአብይ ጾም አይደለም ሁሌም ቢሆን በሕይወት ዘመናችን ይህንን ቅዱስ መጽሐፍ ገዝተን ማንበብና መጸለይ እንዳለብን ይሰማኛል። ለሁሉም ሰው እንዲዳረስ የተለመደው ትብብራችሁ ኮፒ ሊንክ ማድረግ እንዳይረሳ እላለሁ። መድኃኔ ዓለም ኢየሱስ ክርስቶስ አስተዋይ ልቦናና ሰሚ ጆሮን ይስጠን። አሜን። ይቆየን።